ተመልካቾቻችን እየተከታተላችሁ የምትገኙት ሚንበር ቲቪ ነው። ፕሮግራሙ ደግሞ ረሃ ጅሙዓ ነው። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ሰዓቱ የህያው ታሪኮች ሰዓት ነው። በዚህ ፕሮግራም እንግዲህ በቁርአን ውስጥ የተጠቀሱ ታሪኮች የሚዘከርበት ፕሮግራም ነው። እንግዲህ ረሃ ጅሙዓ ፕሮግራም ከተጀመረ ጀምሮ በተለይ የካፍ ህዝቦች ወይ ደግሞ የወጣቶቹ ታሪክ በስፋት ሲወራበት ቆይቷል። ረጅም ወራቶች ፈጅቷል። ምናልባት እንግዲህ ከ300 ዓመት በላይ እዛ ዋሻ ላይ ቆይተው መጨረሻ ላይ በአላህ Subhanahu Wa Ta'ala ተአምር ወይ ደግሞ ይሁንታ ከዋሻ ከነሱ ውስጥ አንዱ ምግብ ለመግዛት ወደ ከተማ ሂዶ ነበረ። እዛ ላይ እንግዲህ እኒኒ ነገሮች ጥንቃቄ መደረግ አለባቸው ተብሎ የተነሱ ሐሳቦች አሉ። በተለይ ሳምንታት የዛሬ ሳምንት እኛም በህይወታችን ላይ ደግሞ ማውረድ ያለብን የኢስላም ታሪክም ላይ ደግሞ የጥንቃቄ ጉድለት ያስከፈለን መስዋዕትነት ሳምንት በስፋት ተወርቶ ነበረ። ዛሬም እንግዲህ እንቀጥላለን። ኡስታዝ ስቱዲዮ ድረሷል። ስለመጥለከል እናመሰግናለን። ጀዛኩሙላህ ኸይር። እንግዲህ ባለፈው ያቆምነው ጥንቃቄን በተመለከተ ነው። ወለተነጠፍ ጥንቃቄ እንዲያረግ ጓደኞቹ በደንብ አድርገው መክረውት ነበርና ጥንቃቄ ካረገ በኋላ ተሳካላቸው አልተሳካላቸው። ምክንያቱም ጥንቃቄ ስላረግን ብቻም አንድ ነገር ይሳካል ማለትም ላይሆን ይችላል። እንደ ሰው ጥንቃቄ እናረጋለን። ከዛ በኋላ አላህ ነው የምንሰጠውና እነዚህ ወጣቶች እነሱ የሚረዱት ያሉበት ዘመን ያው እነዛ ሙጅሪሞቹ ነገስታት ያሉበት የራሳቸው ዘመን ላይ ነው ያሉት። በእነሱ ሐሳቢ ዓለም ተቀይሯል። እንደውም ቀደስ የሚል አባባል ላይ ነበር ኢማም አልገዛሊ አቡ ሐሚድ ገዛሊ ይላሉ የምትፈራው ነገር በአጠቃላይ አይደርስብህም፣ አብዛኛው ሰው የሚሰጋው ነገር አይደርስበትም፣ ዝም ብሎ ነው የሚሰጋው የሚል ነገር ነበርና ስጋታቸውና ጥንቃቄው እንዴት ነው የሚለውን ነገር እስኪ ኢንሻአላህ እንመለከታለን። ቢስሚላሂር ረህማኒር ረሂም። ያው አንተ አሁን መጨረሻ ካነሳው ሐሳብ በራስህም ቼክ አድርገው። እኔም እንዲህ ላይፌን እንዲሰፋውን ሳይው በጣም ብዙ የሰጋውባቸው ጉዳዮች ሰረሰ ያልፉ የሚያስገርሙኝ አሉ። ኖት አንድ ሁለት ምለው አይደለም፣ በጣትም ቆጥሮ አይደለም። ያው ስለማናስተለው ነው እንጂ ወለቀልኝ ይሄማ ምናምን ብለን from our childhood ብዙ ክስተቶች አሉ። ግን ምንም ሳይሆኑ እልፍ ያሉ የአላህ ሉጥፍ ገብቶባቸው የአላህ ረህማ ገብቶባቸው ያለፉ ክስተቶች ሁላችንም ጋር በጣም ዕደት ብዙ የሚቆጠሩ ክስተቶች አሉ። ከከፍ ዝቅ ምናምን እንደ ሁኔታው ሊሆን ይችላል። ሆሞም ከልጅባል የሆነ ከባድ ይህን ሳላልፈውም ያለውን ጉዳይ ኬፍ እንዴት እንዳለፈ ሳናቀው ያለፍነው ሚሊየንስ ኬዞች አሉ። እና ሁሌም አላህ ቀደር ወለጠፍ ይላሉ አረቦች። ደስ የሚል አባባላቸው ማለት ነው። ቀደር ወለጠፍ ማለት ከባድ ነገር ገጥሞ እንዴት እንዳለፍከው አልፈው ስታወራው እንዲገጥመኝ በእናትህ አለቀልኝ ሲል ከዛ እንዲያለፍኩ ስትል ሾፍ ረበክ كيف ቀደር ወለጠፍ ይቀድርና ከዛ ሉጥፉን ደግሞ ያስገባታል። እንትኑም ከራሱ ነው ቻሌንጁ ገጥመሃል። ከዛ ደግሞ አላህ ሁሌ ሉጥፉ አለ እዛ ላይ የአላህ እዝነቱ የአላህ ረህማው የአላህ ተድቢሩ አለ እዛ ውስጥ። ይሄ እንግዲህ የህይወት እንትን ነው ስላነሳው ነው። እና ያቆምነው ላስት ዊክ ልከውት ነው ልጁን አንዳቸው ላከው فبعثوا احدكم بورقكم هذه فلينظر ايها ازكى طعما وليتلطف ولا شرب بكم احد ረጅም ዲስከስ አድርገናል። ጥንቃቄ ማድረግ ሚስጥር መጠበቅ ምናምን ወሳኝ እንደሆነ ከዛ በዛ መሰረት ያው ይሄ መንሃጅም ነው ብለናል። እንደ ዶክትሪን አይተነው እንደ ኡማ እንደ ግለሰብ እንደ ቲም ሁሌም ጠብቀነው ልንሄድ የሚገባ አካሄድ ነው። አንድ ቲም ላይ የሆነ ሚስጥር ይዘው የሆነ ጉዳይ ይዘው በሚስጥር ሊሰሩት ብለው በአንዱ በኩል ሚስጥር ይወጣል፣ ፌል ያደርጋል ፕሮጀክቱ። ብዙ ጊዜ ቢዝነስ ፌል ያደርጋል ብዙ ጊዜ። ስለዚህ ጥንቃቄና ሴክሬት በጣም ወሳኝ ነገር እንደሆነ ከዛ ተምረናል። ምክንያቱም ተዕሊሉን አመጡ ኢነሁም ይظهروا عليكم ጥንቃቄ ጎድሉን ሚስጥራችን ሳንተ ገብቶ ቢታወቅብን ከባድ ነው። يرجمكم أو يعيدكم في ملتهم ولن تفلحوا إذا أبدا። ሁለት ነገር ነው በዱንያም በአኺራ ፈላህ አታገኙም። ተቀጥቅጣችሁ አሰቃቂ እንትን ይደርስባችኋል። ስንት ሱሳይድ ስንት ነው የተገደለ በጥንቃቄ ጎድለት አንገቱ ለእንትን የቀረበ ለሸንክ የተቀረበ በጣም ብዙ አለ። ወይ ይሄ ነው የሚሆነው ወይ ደግሞ በጣም ጉዳት ሲበዛባችሁ ወደ ዲን ወደ እነሱ አቋማችሁን ተቀየሰው ወደ ኩፍር ትገቡና ወለን ትፍልሑ አበዳ ዱንያ አኺራ ትከስራላችሁ።
አሉና በዚህ ኦሪየንቴሽን ሰጡት እና ሄደ። ልጁ ሊገዛ ሄደ፣ ምግብ ሊገዛ አርቧቸዋል። وكذلك عثرنا عليهم ليعلموا أن وعد الله حق وأن الساعة لا ريب فيها. كذا عثور تدربوا على الله. إذا قام طويات القرآن يبان له ብዙ ጊዜ ቁርአን እንደዚህ አንድ ሐደስ ይነግርህና በመሃል የሆነ ነገር ስኪፕ አድርጎ ወይ ሌላ ርዕስ ላይ ገባና ተመልሶ ይመጣበታል። ይሄ የተወሰነ ቁርአን ተቀልለዋል ማለት ነው፣ ይዘለዋል እና ታወቀባቸው። እንዴት ታወቀባቸው? ኩቱብ ተፋሲር እንደሚሉት ልጁ ገንዘቡን ይዞ ከተዲል አደረገ፣ አዝጋጣን ፈለገ፣ ጥንቃቄ አደረገ፣ ሱቅ ገባ፣ ካገዛ ምግብ ገዛ፣ ከዛ ከፈለ። ሲከፍል ገንዘቡን ሲያየው የዛ ጊዜ ገንዘብ አይደለም፣ ከ300 ዓመት በፊት የነበረ ኮይን ነው። ያው በዛ ጊዜ ገንዘቦች ላይ የሚኖሩ አርማዎች በአርማ ይታወቃል፣ በምልክቶቹ ይታወቃል። ፎቶዎች የመንግስታቶች ፎቶ ነው ብዙ ጊዜ የሚደረገው። እንደዛ ወይ እንደዚህ ምልክቶች ሲያዩ ይሄ ገንዘብ የዚህ ጊዜ ገንዘብ አይደለም፣ የታመጣው አሉት፣ የማን ነው አሉት። እና ጥያቄ በጣም ፈጫረባቸው። ከዛ ጫና ሲያደርጉበት ጓደኞች ልከው ነው ምናምን አለ። ምግቡን ይዘው ወደ ጓደኞቹ ጋር ሄዱ፣ አብሮ ሄዱ። وكذلك عثرنا عليهم እንዲታወቁ ዑሱር ማለት بعد طلب جهيد የምታገኘው ነገር ዑሱር ይባላል። ከብዙ ትግል ከብዙ ፍላጎት በኋላ ድግ አድርገህ ፈልገህ እንደ ዲስከቨር ነገር ዑሱር ይባላል። እንዲታወቁ አደረግናቸው አለ። አላህ ነው ያደረገው። በምን አደረገ? በዚህ የነኚህ ታሪኮች በጣም ተደብቆ እንዳይቀር አላህ ውጣ ካለው ይፋ ካደረገው እነሱ ደበቁት፣ አላህ ግን አወጣው። ሄዱ፣ ልክ ሲደርሱ ሞቱ። ሱብሃንአላህ፣ ሁሉም ሞቱ። እኛ ራስ 7 ወር ይለፋ። አላህ አንዳንድ ነገር በጣም ሹር ሲሆን አይፈልግም ይላሉ መሸኾች። ከሱ በላይ ማንም እንዲገኝ አይፈልግም። ሱብሃንአላህ፣ እንዲህ ነገር አለው። በጣም የገነነ ዓሊም ስታየው ይቀጫል። ሐጅ ሳኒ ነው ገና ሳንጠግባቸው ገና ሳናጣጥማቸው እንዴት ብድክ እንዳደረገ ተመልከት። በጣም እንደዚህ አንድ ነገር ላይ በጣም ጓጉተህ ስትሄድ غير አለው አላህ። በቃ እኔ ዛሂር መሆን ያለብኝ እኔ ነኝ የሚል ነገር አለው ይላሉ ዑለሞችና በቃ እዚህ ጋርም ግን አላህ የፈለገው ነገር አለ። وكذلك عثرنا عليهم وكذلك የሚለው ልክ እንደዛ እንደምን እንዳሞት ናቸው እንዲሞቱ እንዳደረግናቸው ሁሉ ዋሻ ውስጥ እንዲለተኙ وكذلك ልክ እንደዛውም ቀሰቀስናቸው። ምንድነው غرض ليعلموا أن وعد الله حق። የአስሐበ الكهف ዋናው ታርጌቱ ባዕስ ማሳየት ነው። መቀስቀስ የሚባል ነገር እነኚህ 300 ዓመት ሞተው ከተነሱ እዛ የዑዘይርም ታሪክ አንስቶታል አላህ። 100 ዓመት ሞቶ ተነሳ፣ እኚህ 300 ዓመት ሞቶ ተነሱ። እንቅልፍ ራሱ ሞቶ መነሳት ነው አይደል? ይሄው እንደምታዩት እናንተም እንደሞታችሁ አትቀሩም። ባዕስ አለ፣ መቀስቀስ አለ። የዛ አንድ ማሳያ የዛ አንድ መገለጫ ነው ይሄ የአስሐበ الكهፎች ክስተት ብሎ ብዙ ጊዜ አላህ ረስኽ የሚፈልገው ነገር እኛ ውስጥ በጣም እንዲገባ የሚፈልገው ነገር ኢማን ቢላህና ወልየውም አኺር ነው። ከአቂዳዎች ውስጥ ዋናነት ከየት መጣው ማን አመጣኝ ወዴት ነው የሚሄደው? እነኚህ ጥያቄዎች የሰው ልጅ ካልተመለሱለት ሁሌም ሰላም አያገኝም ዱንያ አኺራ። እና አላህን ማወቅ መጀመሪያ፣ ከዛ ደግሞ ወደሱ እንደሚመለስ ማወቅ። አንዳንዶቹ እኮ አላህን ያውቁታል ማለት በቃ ከየትም አም ኹልቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን። ሰው ወይ ራሱን አልፈጠረ ወይ ከመሬት ተነስቶ አልመጣ፣ ዝም ብሎ ከምንም አልመጣም፣ ምንም ወደ ኤግዚስተንስም አልመጣም። ስለዚህ ሁሉም ሰው ብትጠይቀው አዎ በቃ ይሄ ግዙፍ ይሄ የሚያምር ወርልድ ያመጣዋል፣ ይሄ ዩኒቨርስ የተቀናጀ ያስገኘዋል፣ በአንድ ፈጣሪ አምናለሁ ይልሃል 90% ህዝቡ። ጥሩ የሚሰራው በቃ ለሳቲስፋክሽን ምናምን ብሎ እንጂ የባዕትን ጉዳይ ረስቶታል። አመጣጡን ተስማምቷል። መካድም ስለማይችል አካሄዱን ግን ወዴት ነው የሚሄደው የሚለው ግን ብዥታ አለ። ተሞቼ ቀሰቀሳለሁ የሚለው ነገር للاسف እኛም ሊሳን ሐላችን አብለገ ሚሳል መቃል ይባላል። አክሽን ስፒክስ ላውድ።
ተግባራችን ሞቶ እንደሚቀሰቀስ እንደሚጠየቅ ሰው ነው ወይ? ምላሳችን ላይ የመቅረት ነገር ምላሳችን ማለት እንጂ ግን ውስጣችን ይሄ ረስኽ ሆኗል ወይ? ስራህ ነው አሁን የምሰራው ስራ። እኔ ራሴ ሁሌ ሐቂቃ ጥያቄ ይመጣብኛል። ማለት በአኺራ አምናለሁ እንደሚል ሰው አልሆንም። ለራሴ በአኺራ አምናለሁ የሚል ሰው ብዙ ነገር ይጠነቀቃል አይደል? ከማዕሲያ ትርቃለህ፣ ኸይር ስራህን ታበዛለህ። እርግጠኛ ከሆንክ ነገ አላህ ፊት ትቀርባለህ። እድሜ እየሄደ ነው ግን ምንድን ነው የሚል ሁሌ ውስጤ ላይ ይመጣብኛል። ሐቂቃ ማለት ነው እውነት አምነናል፣ እውነት አኺራ አለ የሚለው ልባችን ውስጥ ሰርጾ ውስጣችን ተዋህዷል የሚለው ወላሂ ሐቂቃ ብዙ ጊዜ ጥያቄ ይመጣብኛል። ምክንያቱም ያመነ ሰው ይጠነቀቃል፣ ይፈራል አይደል? በጣም ከብዙ ነገር ትርቃለህና እሱ ጋር ምላስ ብቻ ይመስለኛል። ወላሂ አለም አላህ ውስጥ ያስቀጠለ ኢቭን የኛና የሰሃባ ትልቁ ልዩነቱ እሱ ነው። በዚህ ትውልድ በእውቀትም በዒባዳ ምናምን ሊበልጣቸው የሚችል አለ ሰሃቦቹ። ግን የሰሃቦቹ ዋና ሚዛቸው ያንን ሐያት እንደ ሙሻሃዳ ነው ያዩት፣ እንደ ገይብ አይደለም። ቅርብ አድርገው ነው ያዩት። የሚታይ እንደዚህ ገይብ አይደለም። በቃ እነሱ ጋር ምንም ቢፈጠር አሁን ሰይድና ዓሊ ምንድን ነው የሚሉት? አንድ እኮ አባባል ነበራቸው፣ ባላየውም ጀነትና ጀሃነምን ከዚህ ካለኝ ስታተስ አልጨምርም። ሱብሃንአላህ የደረሱበት ደረጃ ሁሉም አወሉ ሰላህ هذا وما بالزهد واليقين رسول የቂናቸው በቃ ይሄንን ሐያት በደንብ አይተውታል። አራይት እንቁትልቱ አይና አና ሲላቸው ጀና ሲሉት ቴምር የሚበላበት ጊዜ አጥቶ እሱ ያንን ሐያት እርግጠኛ ሆኗል። እዛ ቦታ ግን ምንድነው ደረጃ ሲላቸው ጀነት ነው ሲሏቸው ምን አረጋለሁ ብሎ ወርውሮት አንዳንዶቹ እኮ እኒ ራጅደ ሪህ الجنه دون احد ያሉ ይላሉ። በትክክል ስሜል ያረጉታል። የጀነትን ሽታ ያልኩት ነው ያሸተትኩት ነው እየመጣ ነው ብለው የቂናቸው እንትን እዛ ይሄዳል። እና አላህም በጣም የሚፈልገው ይሄን ሊነገረን ነው። አሁን እኛም አካባቢ የጠፋው እንዴ አንድ ልጅ በትራንዛክሽን ተጨቃጨቁ ከአንድ ሰው ጋርና የሆነ ሰርቪሱን ሰጥቷቸው በጣም ገርሞት ነው ልጁ በስልክ አወራና ምን እንዳሉኝ ታውቃለህ አለኝ። አርኪቴክት ነው ዲዛይን ማምሰራላቸው ገንዘቡን አልሰጠማሉ አስተካክሉት እና ምን አሉኝ አለ በቃ የቂያማን ቀን ይገኛሉ ሱብሃንአላህ ታጂ ናቸው። ይሄ ደግሞ ከምላስም ማለፍም ማለት ነው። ከተግባርም አልፎ ወደ ምላስ መጣ ማለት ነው። እና በኢማን በአኺራ አምናል ያለ ሰው በፍጹም እንቅልፍም ላይኖር ይችላል። አንድ ልጅ በጣም يتعبد في الحرم يتعبد ويصلي አንድ ሼክ ቁጭ ብሎ ሲያዩት لا يفطر ምንም ረፍት የለውም ብሎ ሐረም ላይ ነው ደቀደቋል። ወቅ ይሰግዳል ያ ወለድ ያሉትና ምንድነው እሺ ሲሩ هذا ማተተኛበት ሲምፕል የምትሰግደው ሲል አራተኛች አንድ ጊዜ ሑረ العين አየው አለ የጀነት ሴት ሱብሃንአላህ ይዛት እኛ ለሚተኙት እኮ አይደለም ማለት ያ የዛን ሐያት የቂን ካልከው እዚህ ያለ ነገር ኮምፕሊት ይቀየራል። አላህ ያሳየን እንግዲህ የቂን ገብቷል እና አላህም ሁሌ እሪም ይልብን። አሁን የሰሃባ ትውልድ እዚህ ጋር 1 ሚሊዮን ብር አስቀምጠህ ሂድ የዛሬ ዓመትና ታገኘዋለህ። ለምን ሶሳይቲው ያንን ሐያት አይቶታል። ስለዚህ ይሄን ወስጄ እዛን ሉዝ ማድረግ አልፈልግም። ገብቷል። ሙንተሃ አማና አለ፣ ሙንተሃ ሲድቅ አለ፣ ሙንተሃ አፋፍ አለ፣ ሙንተሃ ረሕማ አለ። አንድ ሰው ወንጀል ይሰራና ሰሃቦቹ ሶሳይቲ ላይ አንድ ሴት ሐበለት ምን ዚና መጣች ረሱል ሰለላሁ እኒ ሐሰብቱ ሐደን ፋቂሙ ዐለይ ፖሊስ የለ ሚጠራው የለ ራሱ ወንጀል የሰራ ሰው ራሱ ይመጣልሃል። ወንጀል ሰርቻለሁ ፍረዱብኝ ይላል። ማንም ፈርታ ነው ያን ሐያት አይተዋለች። እና ረሱል ሰለላሁ እንትን ማለት ይፈልጋሉ። እስኪ ጂና ስቶልጂኒ ያሏት እንድትቀር ነው። ከዛ ተውበት አድርጋ ከዛ ወልዳ መጣች። የሚጠብቃት ቅጣት እኮ ከሞት በላይ ነው። መቀጥቀጥ እኮ ነው፣ ረጅም ነው። ከዛ እስኪ ከፍ ሲላል ይሄን ስትው እዛ ተውበት አድርጋ ክሊር አድርጋው ግን ያ ኢማኗ ያ አኺራ ኢማን ያ የጀነት ጉዳይ እዚህ ተጥሂር ለሁም ብላ ደግሞ እንደዚህ እኮ ነው አሰብቱ ሐደን ፈጣሂርኒ ነው ንጹህኝ የሚሄድ ፈልጋለሁ። በቃ ያን በትክክል በቃ አይተውታል።
ለዚህ ነው የዚህ ዱንያም ደግሞ የፈለገ ንዋይ የማያሳሳቸው ገንዘብ ቤቱ ሲገባ እኔ ገንዘብ ያጠፋ ይመጣ ሚስቱን ጠርቶ አክራም ለኮለት የመረል ሙእሚኒን አኺር ሊበላሽ ነው አሚር ሙእሚን ሞተ እንዴ ምን ተፈጠረ አረ ከዛ የባሰ ነው ምናምን ይላታል አምር ምናምን ባሰሃባ ገንዘብ ቤቱ ስለገባ ማለት ነው ሊነካው ተጠይፎት ሁሉንም ሰደቃ አድርጎ የሚበላው እኮ የሚጠጣው የለው የሚለብሰው የለው ይሄ ሁሉ ነገር ስታየው ምንድነው ያንን ሀያት በጣም አይተውታል በጣም ጥሩ ምናልባት እንደው እዚህ ጋር ላስቆመና ያው የካፈ ጉዳይ ወደ 7 ወር አካባቢ አይ ቲንክ በጣም ቆይተናልና መጀመሪያ ሲገቡ የነበረው ጭንቀት ሁሉ እኛም ጋር ተጋብቶብን ነበር አይደል በቃ ህይወታቸውን ሊያጡ መጠለያ ሲያጡ በቃ መድረሻ አጥተው እዛ ዋሻ ውስጥ ገቡ እቺ ዛሬዋ ቀን ላይ ደግሞ እንግዲህ ወደ ገበያ የወጡበት ደግሞ ምን አይነት የማህበረሰብ የጄነሬሽን ጋፕ አለ እስኪ እንደሆነ አንሰው በትክክል 300 ዓመት ወይም 309 በጨረቃ ከተቆጠረ በኋላ የልጆቹን የቁጥራቸውን የምናምን አላህ መጨረሻ ላይ ያመጣው እኛም እናያዋለን ሜቢ ኔክስት ዊክ ምናምን ለን አህምያው መጀመሪያ ላይ ያመጣው ኢነሁም ፊትየቱን አመኑ በረብህም መጀመሪያ ከሲፋቸው ጀመረ ከቁጥራቸው አልጀመር ከመናቸው አልጀመር የማህበረሰብ ሁኔታ እሱ ዋሻ ከመግባታቸው ፊት ነበር ሲወጡ አሁን ያገኛቸው ማህበረሰብ الظاهر ሙእሚኖች እጅን ይወደቁት ተቀይሯል እነኚህን ሰዎች በታሪክ የሚያውቋቸው የሚናፍቋቸው ሰዎች ናቸው ሰምተዋል ጠፍተዋል ምናምን አዎ እንዴ እንትና አሁን ባሉ ግርማ በወጣበት ቀረ ምናምን ያወራን እኮ ያለ ትውልድ ሆነን ከዛ ያም ትውልድ ይወራል ልክ እንደዚህ ነገር እነኚህ የንጉስ ልጆች ናቸው ገብቷል የእንትና ልጅ እንደዚህ ወጣ ቀረች እንትና ምናምን እየተባለ እኮ ምን ሰማቸው አሉ ዲስኒያቸውን ስላላወቅን የነኚህ ልጆች ደግሞ ምርጥ ልጆች ናቸው አሁን በተለይ እጃቸው ላይ አሁን ያለው ትውልድ ህብረተሰቡ ገቨርንመንቱ ሙሉ ለሙሉ ተቀይሯል አምኗል የኢማን ትውልድ ነው እነሱ ሲገቡ የነበረው የሚያሳዝነው እነሱ ብቻ ነበሩ ያመኑት ወላ ማህበረሰብ የለም ወላ አስተዳደር የለም ሁሉም ዙልም ላይ ነው ኩፍር ላይ ነው ኢልሃድ ላይ ነው አሁን እነኚህ ልጆችን ያገኛቸው ማህበረሰብ ግን ለኢማናቸው የተሰደዱ ልጆች ነበሩ ወይ ሞተው ሬሳቸው አልተገኘ ወይ የተሰደዱበት ሀገር አልታወቀ የት እንደገቡ አልታወቀ እነሱ ድንገት ነው ለመሹራ ሻዋሽ ሲገቡ እነሱ ዞሮ ሳያውቁት ነው ዛውን ቅልፍ ወሰዳቸው እነሱ ራሱ ዘይ መግባት ፕላን አልነበራቸው ጀስት እንደ ትራንዚሽን ነገር የት እንሂድ ምን እናድርግ አሁን እንትን ወጥቶብራል መሻገሪያ ነው ያው የእንትን እንዲገደሉት ያስወጣባቸው ቁጭ ብለው እየተነጋገሩ ነው እንቅልፋቸው ወሰዳቸው በዛ መሰረት ነው አላህ ነው ስለሰጣቸው አሁን ሲነቁና ሲገቡ ግን እነኚህን በያ እንደሚያሳድዳቸው ትውልድ ሳይሆን የሚናፍቃቸው የሚፈልጋቸው በኢማናቸው የሚያደንቃቸው ኡድዋ እንዲሆኑ የሚፈልጋቸው ኡስዋ ሊከተላቸው በጣም ተዓዚም የሚያደርጋቸው ማህበረሰብ ነው የተፈጠረው አሁን ይህ ማህበረሰብ ያን ሳንቲሙን ሲያይ ስለነሱ ሰዎች የሰሙትም ስለነበር ኢሚዲየትሊ ጓደኞቹ ጋር ብሎ በጉጉት ነው የመጡት ትንቢትም ሊሆን ይችላል ትንቢትም ይኖራል በእርግጥ ይኖራል አሁን ስለነኚህ ሰዎች በቃ እየተወራ ነው በጣም እየተወራ ነው ከዛ ልክ ሲገቡ እነሱ እንደውም አግኝተው ወደ ገቨርንመንት አቀርበው ፕራውድ መሸለም ምናምን ሁሉ ፈልገዋል እንትኖቹ ያገኟቸው ነጋዴዎቹ ልክ ሲደርሱ ግን አላህ ገደላቸው ሁሉንም ገደላቸው ወላ ልጁ ሳይቀር ሊገዛ ሄደው በጣም ደነገጡ ሄዱ አመጡ መጣ ህዝብ መጣ መንግስት መጣ ጉዳዩ ኢሹ ሆነ ሆት ኢሹ ሆነ አገሩ ላይ ታሪኩ ወጣ መነጋገሪያ ሆነ ከዛ ያው ልጆቹ በሲራቸውን በሲፋቸውን በመናምን ታወቁ እዛ እንደገቡ ታወቁ አፈርና አለይ ማለት አላህ ሙሉ ነገራቸው ታወቀ ከዛ ምን እናደርጋቸዋል አሁን አላህ ኢዝ የተናዘዑና በይነሁም አምረሁም ሁለት ቦታ ተከፈሉ ምን እናርጋ በሰዎች በእነዚህ ሰዎች ጉዳይ ምን አይነት ሜጀር እንውሰድ ሁሉም አክብሯቸዋል ሁሉም ተዓዚም አድርጓቸዋል እና ይሄ ክስተት ቀላል ክስተት አይደለም ዚክራቸው ተኽሊድ መሆን አለበት ለትውልድ የሚተላለፍ ይሄው እኛ ጋር ደረሰ ስለሆነ በምን መልክ የነኝን ቅሪትና ቅርስ እንጠብቅ ምን እናርግ በእነዚህ ላይ ሁለት ራእይ መጣ አንደኛው ኢብኑ አሊም ቡንያን አሉ እንደ ሙዚየም ነገር እዚሁ ገንባና እየመጡ ሁሉም ሰው ይዘይር እንደዚህ ናቸው ያለ ኢማኑን ያድስባቸው በእነሱ ሌላው ራእይ ደግሞ ሁለቱንም አላህ ተክሶታል ኢብኑ አሊም መስጂድ ለተخذنا عليه መስጂድ እናደርገው እና በእነሱ ዲን መስጂድ ላይ መስራት በእነሱ በዘመኑ ማለት ነው በዘመኑ ክልክል አልነበረም ብዙ ስኮላሮቻቸው ያሉት
ሙዚየም ይሁን ያሉት ስቲል መስጂድ እንዲሆን አልፈለጉም። ብዙ የነሱ ዑለማዎቻቸው ግን ሁሌም የማን ህግ ነው የማን ሐሳብ ነው የሚጸናው? ያላህ ገቨርንመንት ነው። ብዙ ጊዜ አላህ ነው የሚሰነው። ግን ስለዚህ አሁንም አንዳንድ ሀገር ፈትዋ የሚቀየረው ምን ማድረግ አይቻልም ትላይ ነው ኡስታዝ። ነገሩ የነኚህ በሁለት ሙባህ መካከል ስለሆነ በሁለት በተፈቀደ በመሰረቱ እኮ ተስማምተዋል። አሁን እኮ መንግስትን ተጠቀመው ፈትዋ የሚሰጡ ሰዎች አሁን ያሉ እንትኖች መሰረቴ ናደ ነገር ነው። የነኚህ ሰዎች በመሰረቱ ተስማምተዋል። መሰረቱ ምንድነው? ተክሊል ዚክራሁ ታሪካቸው እንዲዘወትር ተፈልጓል። በዚህ ልዩነት የላቸው። ገቨርንመንቱም ህዝቡም አንድ ሆኗል። ሙእሚን ህዝብ ነው፣ ሙእሚን ዑለማ ነው፣ ሙእሚን ገቨርንመንት ነው። የተቀየረ በጣም የኢማን ሱስ የጠማው እነኚህ ሰዎች የጠሙት ማህበረሰብ ይሄው የነሱን ጥማት እኮ ነው ቁርአን ያወጣላቸው። እንደዚህ አይነት ስሜት ነበራቸው። መጡና ከይፍ ኸለድ ዚክራሁም ሲሉ በዚህ በወዩ ግን ተከላለፉ። አፈጻጸሙ ላይ ተለያዩ። ይሄ ሁሌም በኡመቱ ላይ የሚኖር ነው። በመሰረት ጉዳይ እንድትሆናለ ባሱ ላይ ከተስማማ አካሄዱ ቢላይ ችግር የለውም። በልቆረዛም የሚሰገደ ችግር የለውም። መንገድ ላይ የሚሰገደው ችግር የለውም። ይሄ ነው ችግር የፈጠረው። አጃዛ ሀዛ ወአጃዛ ሀዛ ግን ረሱል ሰለላሁ አጃዛ ሀዛ ወአጃዛ ሀዛ ሁለቱንም እንደዚህ አይነት መሳላ ኺላፊያ መሰረቱ ያልተኸላፊያ ከሆነና ዑለሞቹ ከተከላለፉበትና አንዱ ሞሩን ቢያገኝ ሁለት ያጅራሉ። ያኛው ደግሞ ልትቀጣበት ሳይሆን የአጅር ጉዳይ ነው። ግን ገለቡ አምር አላ አምሪሂም አላ አላህ ገለባ እንግዲህ ፓወር ያላቸው ለነተኺዘና ዐለይሂም መስጂዳ አሉና ፓወር ያላቸው ሰዎች መስጂድ በመስራት የሰዎችን እንትን ዚክር አደረገው። በዚህ መሰረት ተኽሊድ እንዲሆን ተስማሙ። ጥሩ ነገሮችን አንስተናል፣ አይተናል። አልሐምዱሊላህ በተወሰነ መልኩ እንግዲህ ታሪካቸውን አብዱሪ ቅድም እንዳለው ከዛሬ 7 ወር አካባቢ ጀምረን ኢነሁም ፊስየቱን አመኑ ቢረቢሂም ብለን የሚገርም ታሪክ ነው። አሁን ደግሞ ከ300 ምናምን ከእንቅልፍ ዘመን በኋላ የቻሉትን ጥንቃቄ ቢያደርጉም ግን ዘመኑ ተቀይሮ ነበርና ታውቀዋል። አላህም እንዲታወቁ አድርጓቸዋል። ከዛ በኋላ ደግሞ እንዲሞቱ ተደርጓል። ከዛም በመካከላቸው የሀሳብ ልዩነት ተነስቶ ያው የመንግስት እንትኑ አሸንፎ መስጊድ ተገንብቷል። ታሪካቸው አላበቃም ይመስለኛል። ከዛ በኋላ ስለ ቁጥራቸው ስለ አንዳንድ ነገሮችን ያነሳና የተነሱ የሀሳብ ልዩነቶች ያጠቃልላል። ኢንሻአላህ በዛ መሰረት እንጨርስ ይሆናል። እዚህ ጋር በዱዓ ነው እንዴ? እዚሁ እናጠናቀው። የራህጅማ ፕሮግራማችንን በዚሁ ነው የምንጠናቀቀውና ኡስታዝ በዱዓ ተዘጋዋለህ ማለት ነው። እንግዲህ ይህን ፕሮግራም ስፖንሰር ያደረጉ ተቋማቶች አሉ። አዲስና የውስጥ ደዌ ስፔሻሊቲ ክሊኒክ፣ ዘምዘም ባንክ፣ ኤማሮሽ ሪል ስቴት፣ ኢትዮጵያዊ ሆስፒታል ይህንን ፕሮግራም ስፖንሰር አድርገውታል። ከልብ እናመሰግናለን። ከራህጅማ ፕሮግራም ጋር ደግሞ እንዲሁ አብረን መስራት እንፈልጋለን የምትሉ ተቋማት ያላችሁ፣ አገልግሎት ያላችሁ ግለሰቦች፣ ድርጅቶች እንግዲህ ማርኬቲንግ ጋር ኮንታክት ማድረግ ትችላላችሁ። አብረን እንሰራለን ማለት ነው። እንግዲህ ለዛሬው አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ያው በዱዓ እንዘጋዋለን ኢንሻአላህ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكن من الخاسرين اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين ربنا هيئ لنا من أمرنا رشدا اللهم تب علينا فنتوب اللهم تب علينا فنتوب اللهم إن كنت كتبتنا مع الأشقياء فامحوها اللهم فاكتبنا مع السعداء فإنك تمحو ما تشاء وتثبت عندك أم الكتاب اللهم إنا نسألك إيمان لا يرتد ونعما لا ينفد ومرافقة نبيك محمد صلى الله عليه وسلم في على جنتك الخلد اللهم اجعل القرآن العظيم لنا في الدنيا قرينا وفي القبر مؤنسا وفي القيامة شفيعا وعلى الصراط نورا ومن النار سترا وحجابا اللهم اغفر لآبائنا ولآباء آبائنا ولأمهاتنا ولأمهات أمهاتنا ولمشايخنا ولعلمائنا ولمن كان له حق علينا ولجميع المؤمنين والمؤمنات والمسلمين والمسلمات اللهم انصر الإسلام والمسلمين اللهم أيد الإسلام والمسلمين اللهم إن لنا إخوة في أرض الشام اللهم إن لنا إخوة في كل مكان مستضعفين مقهرين اللهم كن لهم معين نصيرا اللهم كن لهم معين نصيرا
اللهم اجعل ما جمعت اليهود غنيمة للمسلمين، اللهم زلزل أقدامهم، شتت شملهم، أنزل عليهم بأسك الذي لا يرد عنهم القوم المجرمين، اللهم اجعلهم عبرة للمعتبرين، واجعلهم ما جمعه غنيمة للمسلمين يا قوي يا متين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار، وصلى الله على سيدنا محمد وعلى آله وصحبه وسلم تسليما كثيرا.